ጻፊላት ቁጥሬ እሺ ሳቡን አይደል ማሚ? አዎ መስኪ ማቲ እየሰማሽ ከሆነ ልክልሽ ቁጥር ላይ በዋትሳፕ ሎኬሽን ላኪ። ጀስት ኢን ኬዝ ግን ደጋግመሽ 99ም ደውይ። ቪዲዮ ክፈችኛ እኮ ፌኩም እንትኑም ጠፋ። ቪዲዮ ክፈችኝ ቪዲዮ ላኪላት ሳሪ። ነው ክላሴ ቆልፍ ነው ያለው። አሁን ስልክሽን አንሺና እዚህኛ እያየን ቪዲዮሽን አብሪ። ስልክሽን እኛ እያየን ደውይ 99 አሁን ደውይ። ሳሪ እየደበደበቻት እንዳይሆን ሚውቱን ባልዘጋችሁ ኖሮ እማት ያለሽ ሚውቱን ኢንቫይት ላርጋት ምናልባት ካነሳችሁ እስቲ ቆይ ልኬላታለሁ ማይክሮፎን ኦን እንድታረገው። እማቴ ወይኔ ቀድሞ እንትን ይኸውልሽ አሁን በውስጥ በላኩልሽ ቁጥር ቶሎ ሴቭ አድርጊና ዋትስአፕ ላይ ሎኬሽን ላኪ ቶሎ በይ። ሚውት እንዳታረጊሽ እሺ ሳሪ ሚውት አድርጊ እንዳነካኝ። እሺ ያንቺን ቁጥር ንገሪ። 055 ቆይ በማርያም ቆይ አንዴ ወይኔ ያኛው ተሸኝሻለሁ ትለኛለች። እሺ ተናገሪ። 055 10 ቢሮ የለሽም? 83 እሺ 8 ኦኬ 97 ይኸውልሽ ተሳፈሪ ካለችሽ አልሳፈርም የማለት መብት አለሽ። እሺ አልሄድም በግድ ነው። እሺ ውሸቷን ነው የምትሉት? ሴትዮዋ ከኋላ እያወራች አሁን ይኸውልሽ አሁን ወረጅና ቶሎ ብለሽ ተመለሰሽ ነይ 3 ጊዜ 99 ደውይና ድረሱልኝ ብለሽ ፖሊሶቹ ጋር ኦቤሺ ከዛ ይመጡልሻል። ሎኬሽን ላኪ የት ነው ካሉሽ ትክክለኛ ቦታው ለፖሊሶቹ ንገሪያቸው። እኔ እኮ ችግሩ ለፖሊስም ቢነሳ ያለሽበት አካባቢ ይሉኛል እኮ። ከዚህ በፊትም ደውዬ ነበር ያለሽበት አካባቢ አላቅማ ችግሩ አላቅም። አንዴ ለጁ ሃይባያትና ሎኬሽኑ ላኪ በሎኬሽኑ ስሙን እናወጣለን። ያለሽበት አካባቢ ቶሎ በይ ሎኬሽን ላኪ ወደ እዛ። ከዛ ከሎኬሽኑ ስሙ ይወጣል። ላኪልኝ ለኔ አሁን በላክሽበት ላይ ላኪልኝ። በኢትዮጵያው ነው አንተ ላኩልኝ። ስልኬ ይሄንን ሰበረችው ተሰበረ። አሁን ስክሪኒን አፈሰሰች ስልኬን። አሁን የዱባይ ይሄው አሁን በላክሽ ቁጥር ዋትስአፕ እየገባ ነው። ሙናኔን ሎኬሽን ላኪ ብዬሻለሁ። ጋይስ ለምንድን ነው ቪዲዮ ዝግ የምትሉኝ? ለምንድን ነው የዘጋችሁ? እኔ ነኝ የምዘጋው? ነኝ ሳሪ የምትዘጊው? ቪዲዮ ዝግ የምትሉት ለምን? ማን ነው የሚለው? ኤሚኬ እንትን ሎኬሽኑን እና የቤት ቁጥሯን ተቀበላት። ከዛ ለፖሊሶቹ የሎኬሽኑን ስም እንነግራት እና ለሷ የሎኬሽኑን ደግሞ ለፖሊሶቹ ትናገራለች። የቤት ቁጥሩን እስከተናገረች በቤት ቁጥሩ እነሱ ይሄዱላታል። ሚውቱን ባልዘጋችሁ ኖሮ እማቲ ይሄው እየገባልሽ አይደለ እንዴ? መልስ ለምን አሰጭም? ልካለች። አክስቴ ልላክልሽ ልካለች። ሚውት እኮ ነው ሚውት እኮ እስኪ ላክ በየቱ ጋር ልላክልሽ? ቆይ ልላክልሽ። ልካልኛለች። ቁጥሩ የተሳሳተ ነው ማለት ነው። ልኬላታለሁ ማይክሮፎን ኤሚኬሽ ስሙን ንገረና ያለችበትን አካባቢ እማቲ ነው እንዴ? ተመለሺ አላህ ወይኔ ቀድሞ እንትን ይኸውልሽ አሁን በውስጥ በላኩልሽ ቁጥር እማቲ እየደወለች እማቲ ይኸውልሽ እንትን አድርጊ። የቤት ቁጥርሽ ስንት ነው? አዎ የቤት ቁጥር ዲዋን። አሁን አልታውን ዲዋን ነኝ ብለሽ አሁን ደውይላቸው ቶሎ በይ። እሺ አልታውን ነች እዚህ ነች። ይመጣሉ ሲጀመር ወዲያውኑ ነው የሚመጡ። እኛ ጋር እዚህ ገስት ስትገቢ እንደ ጮሹ እንደዛ ጮሂ። እሺ ስልካቸው ላይ ድረሱልኝ ብለሽ አሁን ቶሎ በይ። ኦኬ 97 ጋይስ እንግሊዘኛም አረበኛም ባትችሉ በጣም በምትጮሁ ሰዓት እነሱ ይመጣሉ። ችግር የለባቸው፣ ግን ደጋግማችሁ መደወል ያስፈልጋል።
አረ ያነሳሉ ወይ ቁጥር ተሳታ በድንጋጤ ያነሳሉ። አሁን ወረጅና ቶሎ ብለሽ ተመለሰች ነኝ። እሱ ሜካፕ አይደለም እኮ ይሄም ጻፈው ሲቀር ነው። እናምጣ ከዛ ይመጡልሻል። ሎኬሽን ላኪ የት ነው ካሉሽ አምጣ ቆይ ላሳይ። እኔ እኮ አሁን ችግሩ ለፖሊስም ቢነሳ ያለሽበት አካባቢ ይሉኛል እኮ ከዚህ በፊትም ደውዬ ነበር። ያለሽበት አካባቢ አላቅማ ችግሩ አንዴ ለጁ ከገፋ ምንድነው ኤርፖርት ላይ ስትደርስ አልሳፈርም ማለት ነው። አልሳፈርም ኤርፖርት እዛ ላይ ስትደርስ ካውንተሩ ላይ ስትደርስ አልሳፈርም ማለት ነው። ከኔ ጋር 27 ደቂቃ ነው። ሴትዮዋም ሰዎቹ አላነሳ ካሏት አዲስ ቁጥር እኮ አለ የሚኬ ልጆቹ ሲሉ ስንት ነበር? 101 ምናምን። ይሄ ደግሞ ቢሮ የላትም እንዴ? ሎኬሽን ላኪ ብዬሽ መች መለሰችልኝ? ስጠይቃት እኮ ስንት ጊዜ ሆነ ማንቲ መች ሰምተን ታሪኳን ተረጋጊ። አዳምጪ። አንድ ነገር የማያደርጉሽ ለአንቺ ብለው ሳይሆን ለራሳቸው ሲሉ ነው። አንቺን አንድ ነገር ቢያደርጉ እነሱ ናቸው ገደል የሚገቡት። ቢሮ አለሽ? የቢሮ ቁጥር ካለሽ ስጪኝ፣ ቢሮሽን ላናግራት። ቢሮ የለኝም። እንትን መጀመሪያ በውጭ ነበር የምሰራው። ከአንድ ዓመት በኋላ የምህረት አዋጅ መጣ፣ በዛ ነው የሰራችልኝ። ቆይ ሴትዮዋ ቆይ አዳምጪ። ተዘጋጅቶም ለመምጣት ሴትዮዋ መዋጥን ናት ወይስ መስሪ መቅረቢ ምናምን ነች? እስኪ ቤቱ ጋር ሴትዮዋ ጆርዳን ናት። ናትዮ መዋጥን መሰለኝ እንጂ እንደዛ ናት። ኤምኬሽ ስሙን ንገረን እስኪ ድምጻቸውን አሰሚን ሲያወሩ። ሄዱ፣ ወደ ፎቅ ሄዱ። በሩን አልከፈትኩም። ሄደዋል። እየመጡ እንትን እየደበደቡ ነበር። አሁን ሄዱ። ኦኬ አሁን ማቲ ለምን እሺ ስልክ ቁጥር ስጪኝ። ማለሽ ምንም ችግር የለም። ቁጥር ስጪኝ። የማዳምሽን እህቴ ናት ብዬ አልናገራታለሁ። የቤት ቁጥር 05 ተረጋጊ። ዜሮ አምስት መዳም ቁጥር እኮ ነው ይሄ ማሚ። ኦኬ ለኤምኬ ላኪለት። ረስቼዋለሁ። ለኤምኬ ላኪ። ኤምኬ ልክልኝ። ለኤምኬ ላኪ በውስጥ በዚህ ገዝታው ትመርጫለች። ለምን አትሄጂላትም? የምን አባሽ ሰው ነው የመረጥኩት? ነይና አንቺ ሂጂላት። እከቅማል ጋይስ ተረጋጉ። እሷ እኮ እንትን ናት እንዴ እናንተ በቃ እንትን ይላችኋል እንዴ? ሰው ትመርጫለች። የት አውቂያት ነው ሰው የምመርጠው? እኔ ቅማል ቅርጽ እንዳለ አረከው እኮ ምንድነው ኤርፖርት ላይ ስትደርስ አልሳፈርም ማለት ነው። ደጋግማ ጻፈች። ትሄድ ከበለበች እኔ ጋር ምንድነው ከኔ ጋር 27 ደቂቃ ነው። ሴትዮዋም ሰዎቹ አላነሳ ካሏት አዲስ ቁጥር እኮ አለ የሚኬ ልጆቹ ሲሉ ስንት ነበር? መሲ ህይወት የላትም ያለኝ ሰው አለ እንዴ? ናውጭ ሞባይል ቤት ልትወርሽ የፈለገች ነው። እዚህ ወህኒ ገብቼ ጋይስ መጀመሪያ እሷ ሰው ቤት ስለሆነ ያለችው ማንም ዘሎ ስለማይሄድ እናንተ ተረጋጉ፣ ጠብቁ። ኤምኬ ለኔ ነው የላከው። ላኪው ላለው ብለህ ነው። አንድ ነገር የማያደርጉሽ ለአንቺ ብለው ሳይሆን ለራሳቸው ሲሉ ነው። አንቺን አንድ ነገር ቢያደርጉ እነሱ ናቸው ገደል የሚገቡት። ቢሮ አለሽ? የቢሮ ቁጥር ካለሽ ምን ላይ ደረሳችሁ ፍቅሮቼ? ቲጂ ሂውማን ሄርን ፎሎ አርጉልኝ። አለው ፍቅሮቼ ቲጂ ሂውማን ሄርን ፎሎ አርጉልኝ። ቻውሪ ይላሉ ከታች ጌታ አለው። ምን ላይ ደረሳችሁ? ምንድነው? ምን ተፈጥሮ ነው? አልነበርኩም። ቲጂ ሂውማን ሄርን ፎሎ አርጉልኝ። ቲጂ ሂውማን ሄርን አረጉጂ ወይ ምን ላይ ደረሳችሁ? አልነበርኩም። ማሮች ፍቅሮቼ ምንድነው? መስዬ ፍቅር ምን ነው? ዝም አልሽ? ሚውት አደረግሽ? እማቲ የሴትዮዋ ቁጥር የለሽ? እናውጣ ቁጥሯን ራሱ እንዴት እናውጣ? ከሪኑ ይሄ ነው ስልኩ የምጠቀመው ይሄንን ነው እና ፈሷል። እንዴት ላውጣ? እንዴት ፓስወርድ ልክፈት? ይንቀጠቀጣሉ። የሰውየው ቁጥርም የለም። ተረጋጊ። ከባሏ ጋር ተለያይታን የምትኖረው የልጆቹ የማንም ቁጥር ብትሰጪኝ ቤት ውስጥ ያለ ሰው ላናገር
ከመምጣት መጀመሪያ 05 የኔ ቁጥር እንዴት ወጣልሽ? አሁን ኦኬ ለኤምኬ ላኪለት። ያንተ ቁጥር ሴቭ አድርጌያለሁ ከዚህ በፊት ለስራ የሚመጡ ምናምን የሚለው ላይ እንደዚህ ስታስቸግር እስቲ ምናልባት ካለ ብዬ ሴቭ አድርጌ ያንተ እኔ ሳራን ሴቭ አድርጌ ነው ያለው። የሙኒት ነው አሁን የምታወሪው ራሱ ያንቺን ራሱ ሴቭ አድርጌ ነው ያለው። የመሲንም እንደዛ እኮ ያኔ ስክሪኑ ይሰራል ቁጥር ለማውጣት ማለት ነው። አትፍሪ፣ አንድ ነገር ልንገርሽ፣ አትፍሪ። አንቺ የሰራሽው ነገር ከሌለ አትፍሪ። የሴትዮዋን ቁጥር እኔ በሚያናድዳት መንገድ አላናግራትም። በአሪፍ መንገድ ማናገራት። እንዴት ላውጣ? ስክሪኑ ፈሷል። ይሄ ነው የኛ የኤምኬን እንዴት አድርገሽ ነው ያወጣሽው? የኤምኬ በዚህኛው ነው አሁን ቲክቶክ በደረበት ነው ያለው። ቁጥር መጻፍ ትችያለሽ። እስቲ ቁጥር መጻፍ ስሚ ማሬ፣ እዚህ ጋር ስክሪኑ የፈሰሰውን ሲም ካርድ ታውጭና አሁን ቲክቶክ ላይ ተጠቀሚበት ሞባይል ውስጥ ታስገቢያለሽ። ይወጣል ሴቦ። አዎ ተረጋጊ። ሲጀመር ካልተረጋጋሽ አንድ ነገር አታደርጊ። አንደኛ እሱ ነው። ሁለተኛ ደግሞ ማርቲ አሁን እሱ እስቲ ስክሪኑ እሺ ክፈቱ እስኪ። ከፈትሾ ክፍት ነው? ምን ላይ ደረሳችሁ? አዎ ከፍቼዋለሁ። አዎ ሶስት ጊዜ ችግር መንቀጥቀጡ 3 ጊዜ 99 ንኪ እስኪ። መሲ ፓስዋርድ አላስከፍታለኝ እያለች ይሄ ፓስዋርዱ ደግሞ እዚሁ ጋር ነው ያለው። እዚሁ ጋር እዚህኛው ላይ ማለት ነው። ይሄ የፈሰሰው ግማሹ ተደምስሷል። መክፈት አልችልም። ሲም ካርዱን አውጡና እዛ ላይ አስገቢው። ሲም ካርዱ ቢወጣል ሴቡ ሊወጣላት የሚችለው ሲሙ ላይ ቀፉ ትሞክር ቀፎ ላይ ሲም ላይ ሁለቱም ላይ እኮ ሊሆን ይችላል። ጉቺዬ ያ እኮ ለዛ ትሞክር፣ ግን እርግጠኛ ይወጣል። እድሏን ትሞክር። ይኸውልሽ አሁን ለምሳሌ አንዳንድ ጊዜ ሴፍ ስናረግ በሁለቱም የምናረገው አለ፣ በሲም ካርዱ ብቻ አለ፣ እንደገና በቀፎ ብቻ አለ። እድሏን ትሞክር። ቢኮዝ የዚህኛው ስልክ ላይ አጋጣሚ አርገሽ ከሆነ የማዳምሽን ስልክ ምናምን አውርተሻ ከሆነ ዋትሳፕ ምናምን ሞክሪ። ላ በዚህ ስልክ በጭራሽ አላወራኋትም። የእሷ በዚህኛው ቀፎ ብቻ ነው ሲሟን ቁጥሯን ያለው ማሪ። ይኸውልሽ ሲም ካርዱን አትሊስት አውጪና የሚሰራው ስልክ በታችና ቢያንስ ፖሊስ ጋር መደወል ትችላለሽ። ይደውላል እኮ አለው። ይሄም ሲም ካርድ እኮ አለው። ይሄም እኮ ተሰብሯል። አይሻ እሱ ተሰብሯል። ይሄንኛው በዚህኛው ደዊ ማሪ ማዳምሽን ቁጥር ለማግኘት እኮ ነው። አሁን የሴትዮሽን ቁጥር ለማግኘት ሙኒት እንድታወራት ግዴታ ሲም ካርዱን አውጪና ወደዚህ አልኪ። እሺ ከሆነልኝ አወጣለሁ። ይኸውልሽ ከፈለግሽም ደግሞ አይደውልም ለካ ደግሞ ይሄንንም ብትፈጠፍጠውስ ደውለሽ በአንቺ ስልክ ስጫት ከፈለግሽ። ግን የእሷን ስልክ መስጠት ካልፈለግሽ ወይ ፖሊስ ጋር ለመደወል እኮ ኢመርጀንሲ ሆናል እንዴ? ሲም ካርድ ግድ ያስፈልጋል? ኖ ይኸውልሽ ልንገርሽማ፣ ናይ አሁን ከቅርብ ጊዜ ወዲህ የሆነ ችግር አለው። ምን እንደሆነ አላውቅም። የሆነ የሚቀጠል ቁጥር አለ። ራሳቸው ትራንስፈር ያደርጉታል። ድራማ ነው አይደል? ክፍት ነው። አዎ ከፍቼዋለሁ። እንዴት ላሰማቸው? አንዷ ጓደኛዬ ደውላ ነበር ታግ ነበር። ሄላ እሷ ጋር ናት ያለችው፣ ሴትዮዋ ጋር ናት ያለችው። ፓስዋርዱ ደግሞ እዚህ የማዳምሽን ቁጥር ትስጥሽ። እሷ የሴትዮ ስልክ አለሽ እንዴ ዘሪታ? ሲም ካርዱን አውጡና እዛ ላይ አስገቢው። ወይ አይሰማሽም? የሴትዮ ስልክ አለሽ? ሴቡ ሊወጣላት የሚችለው ሲሙ ላይ ቀፉ የላትም። ታዲያ ምንድን ነው ድራማው ነው ምናምን ያልሽው? በምን አውቃለሁ? አይ ባለፈውም እንደዚህ ኢትዮጵያ ያመጣ ነበረ። እስኪ ቆይ አዳምጪ የምትልሽን ለክፉ ቀን ብዬ ምን የምናረገው አለ፣ በሲም ካርድ ብቻ አለ፣ እንደገና በቀፎ ብቻ አለ። ሄላ ዘሪታ ባለፈው እንዴት ነው ያደረጉኝ? 5000 ብር ወስዳለች ብለው መጥተው ባለፈው ያደረጉኝን እስቲ ተናገሪ። አውርተሻ ከሆነ ዋትሳፕ ምናምን ሞክሪ።
ለማንም ብናገረው ላይቭ ላይ ሰው ልጆች አሉ ኢትዮጵያውያን የኛ ዜጎች ሲም ካርዱን አትሊስት አውጪና የሚሰራው እንዴት ከዚህ በፊት 5000 ጠፋብኝ ጠፍቷታል ኢትዮጵያዋ ብላ ጎትታ ይዛት የመጣችው አለው። ይሄም ሲም ካርድ እኮ አለው። ይሄም እኮ አለው ተሰብሯል አልሻ እሱ ተሰብሯል። ይሄ ያለፈ ታሪኩ ነው። ዋው ሴትዮዋ ዛሬ ብቻ እንዳልሆነ ሁሌ በተደጋጋሚ እንደዚህ እንደምታረግ ማለት ነው። የሴትዮሽን ቁጥር ለማግኘት ሙኒት እንድታወራ ሰኔ አሁን አንቺ ካለፈ ምን ጉዳይ አለሽ? ያሁኑን ብናስተካክል አይሻልም እንዴ? እኮ ያለ አሁን ትክክል ናት ልጅቷ። ልንገርሽ ልጅቷን ምን ባያት ሴትዮዋ ደውለው ጨርሰው እዚህ ተቀመጡ ስድል እኮ ነው የመጣሁት ላውራሽ ልነግርሽ። እዛ ሆነን ማውራት አልቻልንም እኮ ውዷ። የባለፈው ትክክል 5000 ብር ጠፍቷል ብለዋል። ነገር ግን ዋናው ይሄ እኮ ነው። ይሄኛው እኮ አብዳለች እኮ ሴትዮዋ። ሁሉም አብደዋል። እንዴት እንደሚሆኑ አላየሽም እኮ እየሰማችሁ ቤቱ በአንድ እግር ቆሟል። ቆይ እነሱ ምንድነው የሚሉት? የዚህኛዋን ቁጥር ስጭኝ፣ ለኔ ቁጥሯን ስጭኝ። የዘሪታ ያለፈ ላይ ነሽ እንደ የዛሬ ዛሬቱ ላይቭ ላይ እሺ ቁጥርሽን ንገሪኝ። ልጅ ተራሱ እኮ አትሰማም። ዘሪታ ልደውልልሽ ስጭኝ። አላማሽ ምንድነው? ልጅቷን አገናኘን እኮ እያልንሽ ነው እንዴ እኮ ዘሪታ ቁጥርሽን ንገሪኝ። ቁጥርሽን ሙኒት ትደውልልሻለች በያት፣ ሌላ ነገር እንዳይመስላት። ሙኒት ትደውልልሻለች። የማዳምሽን ቁጥር ትስጥሽ ሙኒት። አዎ እንድመጣ መምጣትም ካለብኝ እንድመጣ አዋሪኝ። አንቺ 05 ወይ አይሰማሽም? የሴትዮ ስልክ አለ። ሙኒትን ስጫት። የሙኒትን ስጫት እና ነገር ያዘሪታ የሙኒትን ስጫት እናት ታዲያ ምንድነው ድራማው ነው ምናምን ያልሽው? በምን አውቃለሁ? አይ ባለፈውም እንደዚህ ኢትዮጵያ ያመጣ ነበር። ቆይ አዳም ጭምጭ ለክፉ ቀን ብዬ ምን 0527 ባለፈው እንዴት ነው ያደረጉኝ? 5000 ብር ማን ነው? የሆነ ሰው እየደወለ ነው። እነሱ ናቸው ፈጣሪ አይደለም። ገመሽ ቁጥሩ ደም ሰጠሽና ለማንም ብናገረው ላይቭ ላይ ሰው ልጆች አሉ ኢትዮጵያውያን የኛ ወይኔ የኔ ሴትዮ የደወለች ነው። ቆይ እስቲ ሰኒ ቆይ ዋትስአፕ ላይ ምንድን ነው? ከዚህ በፊት 5000 ጠፋብኝ ጠፍቷል ተቀጣጥሏል። እንግዲህ ቦት እያደረገች እኮ ነው። ምን ችግር አለ ቁጥር ለመስጠት ታዲያ? እሷ ቮይስ ማድረግ ቶሎ ቁጥርሽን ስጭንና ከዛ አዳምጪ። 27 ላይ ነሽ 0527 ዘሪታ ቁጥርሽን ሰጥተሽ አንቺ በዛው ብታወሪ አይሻልም? 27 ብለሻል። 27 ልጅቷ ልንገርሽ ልጅቷን ምን ባያት ደውለው ጨርሰው እዚህ ተቀምጠው ወዴት ነው የገባ? በስላሴ ቆይ ቴሌግራም ውስጥ ነኝ። 27 ብለሻል። 27 የባለፈው 05 27 90 ዋናው ይሄ እኮ ነው። ይሄኛው እኮ አብዳለች እኮ ሴትዮ። ሁሉም አብደዋል። 05 7 አላየሽም እኮ እየሰማችሁ ቤቱ በአንድ እግር ቆሟል። አንቺ ነው ላ ትክክል ቁጥር አይደለም። ይጎላል። አይጎልም። ላ ልክ ነው ግን ዝግ ነው። ይሄው ዝግ ነው። ቀጥታ ይሰራል። የሚገልጽ አሁን ላይ ያለው ምንድነው? ንገረኝ እስቲ። እንዴት ነው ነገሩ የተነሳው? አሁን እንዴት ነው የተነሳው? ምንም እንዴት እኛ እኮ ምንም አላወቅንም እኮ ምን እንደሆነ ራሱ ምን ላይ ነው የተነሳው? ወይ ከቤት እየሄደች ነው እየሄደች ያለ ላይ 2 ወርቅ ፎቅ አስቀምጬ ይዘሽ ሂጂ ላንጣልሽ አልኳት። አይ እኔ ያረኩበት ስለማውቅ አታምጭልኝ አለች። እንግዲህ ወርቅን የመሰለ ጥላ ለኔ ነግራ ትሄዳለች። እሺ አንቺ አይተሻል? እሱ አስቀምጣለች አይተሻል? የለምም አላየውም። ቢኖር እንደዛ አትልም። ቢኖር ይዛ ነው የምትሄደው። ሻንጣዋን እንኳን ስትሄድ ሽንት ቤት ይዛ ነው የምትሄደው። ታቂ የለም እናንተ ጋር ታቂ የለም። እሺ በቃ ይሄ ነው። ከዛ በሯን ቆለፈችና ወስደሻል ብላ እኔ ላይ በሩን ምናምን ገጣጥማ እኔ ላይ መጫው ጀመረች። ማን ነው? የሆነ ሰው እየደወለ ነው። እነሱ ናቸው ፈጣሪ። እንኳን ጥላት ሄደችበት ተመልሳ መጣ ነው። አሁን ምንም ችግር የለም። ፖሊስ ከመጣ ይኸውልሽ አንቺንም ይመረምራል እሷንም ይመረምራል። ጠርታለች ፖሊስ በያት። እንዳታለቅሽ እምባሽን እንዳታፈሽ ለዚች ቆሻሻ ሴትዮ ብለሽ እምባሽን እንዳታፈሽ። እግዚአብሔር ካንቺ ጋር ነው። ይሄ ፈተና ነው። ባለፈው ማልፈሽዋል፣ አሁንም ታልፊዋለሽ። ደግሜ እነግርሻለሁ እንዳታለቅሽ ለዚች ቆሻሻ ሴትዮ ብለሽ እምባሽን ጠብ አታርጊ። እግዚአብሔር ደግሞ ይረዳሻል። እኛ እንኳን ምንም ማድረግ አልቻልንም። ምንም ማድረግ ስላልቻልኩ ነው በቃ ስልክ ጥዬ ስለመጣሁ ስለበችኮላ መጥቼ እዚህ አልፈራሁም። ያባለፈውንም ያው ያገሬ ልጅ እንደዛ ስለተጫወተች
ከሷ ጋር ተባብራ ስለመጣች ያንን ስላየው ያው እንግዲህ ድንጋጤና ምንቀጠቀጠው ነገር ነው። እንዳታለቅሺ በቃ ሌላ ሰው አለ አብሯት ጠይቂያቸው እስኪ። ቆይ ሌላ ሰው አብሯት አለ? እናቷ ቤት ነው የሚሰሩት እኮ እሷ ብቻዋን ናት። ሰው አለ አብሯት? ማሚ ሻንጣዋን ልብሷን ምናምን ቼክ አድርገው አውቃት ገብታባት ፖሊስ ጠርታ ሻንጣሽ ውስጥ ከታብሽ እንዳይሆን ቼክ አድርጊ። ሻንጣሽን ቼክ አድርጊ፣ ክላስሽን ቼክ አድርጊ። እሺ ይሄው የባለፈው ሙጥሽ ስለባለፈው አንቺ አሁን ያለውን ቼክ አድርጊ። እቺ ምን እንትኗ ናት? ባለፈውን ማን ሊመልሰው ነው? ወይ ሰው የሚልሽን አሰሚም እንዴ? ሻንጣሽን ቼክ አድርጊ፣ ውስጥ ሻንጣሽ ውስጥ ከታው እንዳይሆን። እሺ ሻንጣሽን ሁሉም ነገር ቼክ ሚውት እንዳታደርጊ። የሳራ አዎ እነሱ አንቺን መርዳት ከፈለጉ እነዚህ ሴቶች እዛ ቤት ያለ ሰው ቁጥር ይዘውልን ይምጡ። ወይኔ እናቴ እኔ ግን አንድ ያልገባኝ ነገር በእናትሽ እንዳታለቅሽ በድንግል ይጀሻሉ ታልፊዋለሽ። ይሄ ፈተና ነው። እነዚህ ሰዎች ደግሞ እናውቃለን። ነገር ግን እግዚአብሔር ደግሞ አሸናፊ ነው። እስኪ ዝም በሉ አንድ ጊዜ። ራስሽን ጠብቂ። ጉቺ ደውለሻል አይደለ ወይ? ጉድቺ ደግሞ ምን ወጣን የመጣችው? ግራ እየገባኝ ያለው ዱባይማ ዩናይትድ አረብ ኤሚሬትም አልመሰለኝ ሳኡዲ ነው የሚመስለው እየተካሄደ ያለው ነገር። ጉቺዬ ምን እንደተፈጠረ ታውቂያለሽ? አሁን ያለው ችግር ቤት ውስጥ ስለሚደረገው አይደለም። ፖሊስ በጣም ሰልችቶታል። ጉቺ በጣም ለእንደዚህ አይነት ኬዝ ሰለቻቸውም አልሰለቻቸውም የተዘለው እኮ አይደለ? ማንም ከዚህ በላይ አይደለም። አገሪቷ እኛ ቀን በቀን ስንቀበለው የምንውለው ኬዝ ስለሆነ እኮ ነው የምነግርሽ። ፖሊስ ጋር ለምንድን ነው የማይደወለው ነው? አንቺ ብትሄጂ የማታስተካክዩ ነገር ነው። ማንም ቤት አይስተካከልም። ሲያነሱ ይኸውልሽ የሚሰጡሽ ቁጥር አለ። ደውይ ብለው አንቺ ደግሞ ዝጊ ቪዲዮሽን ዝጊ። ጦሱ ነገር አንቺ እንዳይተርፍ ፖሊስ ጋር የሚደወልበት መንገድ ለምን አይፈለግም? እና ፖሊስ ጋር ለምን አይደወልም ነው የኔ ጥያቄ። የእውነቴን እኮ ነው። ሚዲያ ላይ የምታገኙት ፍትህ የለም ተብሏል። ሁላችሁም ታውቃላችሁ። ቀጥታውን ልጅቷ ፖሊስ ጋር የምትደርስበት መንገድ ለምን አይፈጠርም? ፖሊስ እንዲሄድላት ነው መደረግ ያለበት። ገባሽ? እኔ እኮ ግን እኔ እውነቱን ነው የምናገር። ጉቺ ዝም በይ የምትይ አዳሜ ታንቃሽ ሙቺ ምን አባሽ ታመጫለሽ? ምንም ጉቺ ዝም በይ አይደለም። እናንተ አሁን እኛ ጋር ኤምኬም አለ እኮ ይኸውልሽ፣ ሳሪም አለች። ጉቺ ደውሉ ስንላቸው ሞስት ኦፍ ዘ ታይም የሚሉት አያነሱም ነው፣ ወይም ደግሞ የሚሰጧቸው ቁጥር አለ፣ እነሱ ትራንስፈር የሚያደርጓቸው ቁጥር አለ። ያ ደግሞ እኔ ያልኩኝ ያለሁት ነገር አንቺም ሂጂ፣ ሳራም ትሂድ፣ መሲም ትሂድ፣ ማንም ሂድ፣ አት ዘ ኤንድ ኦፍ ዘ ዴይ ህግና ህግ ነው፣ ፖሊስ ነው አይደለ? ስለዚህ ልጅቷ ወደ ፖሊስ የምትደውልበት መንገድ ይፈለግ። ከፖሊስ ውጭ ማን ያድናታል? ቤት ዘግቼ ነው ያለው። 99 ነው መደወል የምትችለው። ይሄው እኮ ደውዬ አላነሳሉኝ ነው የምትለው። ከዚህ በፊት ደግሞ ሎኬሽን ጠየቁኝ። እነሱ ሎኬሽን ከፈለጉ ቀጥ ብለው ነው የሚመጡት። ሲጀመር ደግሞ ከመቼ ጀምሮ ነው እነሱ ሎኬሽን የሚጠይቁበት? ስትደውይ ያገኙት የለ እንዴ? ሎኬሽን ያገኙታል። ኮሙኒቲ ስትደውይ እኮ ሎኬሽን እኮ ይወጣል። መደወል ብቻ ነው። ሎኬሽን መቼ ቀን ነው ፖሊስ ላኩ የሚሉት? ስልካችን ላይ ይወጣ የለ እንዴ? ሲስተሙን ታውቆ የለ እንዴ? ያነሳሉ። ኮሙኒቲ አይደለም ሳሪ፣ አሁን እኮ ያልገባሽ ነገር መጀመሪያ ልጆቹ እንደዚህ አይነት አክሰስ ለእንትን ለማለቱ ብዙዎቹ አያውቁም። እዛ ነው የምንደውለው። ከዛ ቀጥሎስ ቢወስዱ ምን እናደርጋለን? መላ ስጡን እያሉ ነው ወደኛ እኮ የሚመጡት። ምን አይነት እርዳታ? ኤምኬዬ ሌጋል ነች እኮ ህጋዊ ነች። ወረቀት ይበናት ታው ጉቺ ከየቱ ጋር ነው አመጣዋለሁ ያልሽው? አንቺ የምታውቂው ነገር አለ? እሱን ነው የፈለኩት። ወርቁን ቅድም እኔ ያመጣዋለሁ ስትይ ነው ያመጣዋለሁ አለች ሴትዮ ያልሽው። ከየቱ ጋር ነበር ታመጪ ነበር? ምን እንዳለች ታውቂያለሽ እንዴ? ጭራሽ ስልክ አላት እንዴ? መጀመሪያ ስልኳን ቀሚ ተብላ ታዛ ነው የመጣችው። ከዛ ስልክ ልትቀማ ስትል ስታገላት ነው ስክሪኑን እንዲህ እንትን ወደቀና ከእጇ ቀማዋት። ከዛ በሯን ቆለፈች። ቁልፉን እንደምንም ታገርኩና ከፍቼ እኔ ክፍል ላይ በቆልፍ ራሴ ላይ ይሻላል ራሴ ላድን ብዬ ሲሄድ አሁንም ስትመታኝ ግን መልሼ አልመታኋትም፣ ጌታ በሚያውቀው። ከዛ ሮጬ ቆለፍኩ። እሷ እህቶቿ፣ እናቷ፣ አባቷ ሁሉም መጡ። እኔስ ወዲያውኑ ደግነቱ ደግሞ ሳራ የላክሽኝ ሎኬሽን አንቺ ነው መሰለኝ። እማቲ ይኸውልሽ፣ አዳምጪ። ጥያቄው የኤምኬ አዳምጪ። ኤምኬ ያለሽ ያለው ወርቅ አለ ስትልሽ
ላምጣልሽ ወይ የላከው ሎኬሽን የማንን ነው? ሎኬሽኑ ልክ አይደለም። ሳራ ላኪልኝ። እሷ የላከችው ነው። ይሄ አልተወን አይደለም። እሷ የላከችው አይደለም። አልተወን ነው የሚለው። እሺ ተረጋግታ ድጋሚ እንድትልክ አድርጉልን። እሺ ማቲ ሁለተኛ ላይ ይኸውልሽ፣ አንደኛ ላይ ሰው ሁለተኛ ላይ ያለው ሎኬሽን ላኪ። አንደኛ ሁለተኛ ነገር ደግሞ ይሄ ሰው ሳይሆን ህግ የነገሰበት ሀገር ነው። ተረጋጊ። ሶስተኛ ነገር ደግሞ አንቺ የተሳሳትሽው ነገር ካለ እኛ ዜጎችሽ ነን፣ ለኛ ንገሪን። ያጠፋሽው ጥፋት ኢቭን ካለ እንዳትጠየቂ ተጠያቂነት እንዳይኖርብሽ ራሱ ማለት ነው። እሺ ቆይ መሲ አንድ ጊዜ ሎኬሽኑን አስተካክላት ላጋይስ። አሁን አደውም ይወጣላታውንም ቆይ ትክክል ነው። ይሳቅ ትክክል ነው። ያውልሽ አካባቢ ኤሪያ ምንድነው ማርታ? አጠገቦቹ ነው ያሉት። እሺ አጠገቦቻችን ነው ያሉት ይያሉ። ችግር የለውም። በሎኬሽኑ ይመጣሉ። አካባቢው እኮ ችግር የለውም። እዛው ድረስ ያደርሳችኋል። በሩ ድረስ በእነሳሪ ቤት ጋር ያልፋል እንጂ እነሳሪ ቤት ጋር አይደለም። ይሳቅ ነው ጠይቀሽ አይደለም እኮ አጅማን ነው ታዲያ የሚለው እኮ ማን ነው ሻራቶን አጠገቡ አለው። ሻራቶን ምንድነው ያለው? ሎኬሽኑ አጅማን ነው። ደርሰናል። ሴትዮዋ افتح الباب يا ثانية بهدوء واطلع. سم بيت. أين بنقول لك حل. طلع الهواء. هاي مسرية. مسرية. لا موتر طلعت. يا جمال. افتح الباب. الحين 3 شرطة برا. ፎቶ ልክ ያለው ደርሰናል። ይገርም በር ላይ በቃ ወይ ጀረስ ያርጉኝ። 3 ደቂቃ ነው የቀረኝ። ቆይ እነሱ ብቻ ወንዶች ብቻ ሆነማ ነው። እናንተ ይኸውልሽ ፎቶ ልላክ እኮ ቤታችሁ የት ነው? በላ ዲዋን እዚህ ትሂድ። ዲዋን ትሂድ። ልላክላት ፎቶ ልላክላት ለልጅቷ እማቴ ወይ ትክክለኛ ስምሽ እማቴ ነው? ዲዋን ቢልዲንግ ላይ ነው እንዴ እቺ ልጅ የምትለው? ቢልዲንግ ላይ ነው ቪላ ነው? ማቲ ዩ ፎቶ ቢልዲንግ ነው የኛ እኮ ፎቶውን ዩ። አሁን ቢልዲንግ ውስጥ ምንድነው ነው? ሻራቶ እዚህ ቀጥታ ዲዋን ብሎ ተጽፏል። ሜዳ አለ። ቤቶች የመጨረሻ ላይቭ ላይ ስሚያስ። አሁን ወደ ሜዳው ነው መመለስ ያለባቸው። አዎ ዲዋን ስደርስ እዛው ጋር ነው። አሁን ሎኬሽኑን ላክልህ። እንተኛ ፎቅ ላይ ሩም ነምበር ተናገሪ እማት። የግቢውን ቁጥር እኮ ነው የሰጠውሽ። የግቢውን ማለት እኮ ቢልዲንግ አይደለም አይደል? ፎቅ አይደለም። ቤቱ ቪላ ነው። ፎቅ ላይ ነው። እዚህ ጋር ምንም አይነት ፎቅ የለም። ተቀበያት በእናትሽ። ሂጂ ነው ውጪ በያታ ውጪ ማርታ ሂጂ። ሸራተን ከፊት ለፊቱ አለ። እዚህኛው ቢልዲንግ ጋር ደግሞ አንተ ለእማቴ እኮ ቀላሉ ጥያቄ በሌላ ነገርኩሽ። ቪላ ነበር እኮ ነው የነገርኩሽ። ዲዋን ቪላ ነው እኮ እዚህ አካባቢ ያሉት ቪላዎች ብቻ ናቸው። አዎ ቪላ ነበር እኮ ነው የነገርኩሽ። ማን ነው እንደዚህ የሚያደርገው? ቪላ ነበር የነገርኩሽ። ቪላ ነበር። አዎ እዚህ ጋር ፖሊስ የሚባል ነገር እንዳትወጪላቸው። ደርሻለሁ። ያዡ። ተደገፊው። አንቺ ተደገፊው። በሩን ይኸው ተደግፌዋለሁ። ማንም አይደርስልኝም። ቪላ ነበር። ውጭ ያሉ ለይተን እንድናውቀው ጩሂ። ውጭ ያሉ ሽንት ቤት ግቢ። እዚህ ጋር ምንም አይነት የፖሊስ መኪና የለም። ዲዋን ሰዎቹ በራሳቸው ጉልበት ነው የሚመኩት።
ሰዎቹ በራሳቸው ጉልበት የሚመጡ ገቢና ዝጊና ገባው ሽንት ቤቱ መስኮት አለ። በመስኮቱ ጩሂ። ዝም በሉ። መስኮቱ በሽንት ቤቱ መስኮት ጩሂ። ዝም በሉ። የለማ ዝግ እኮ ነው። ታፍኗል። ዝግ ነው። መስኮት የለውም። ማስተንፈሻ የለውም። የለም። ኑ ወደዚህ ኑ ክላክስ ይሰማሻል? ማርታ በእናትሽ ውጡ። ክላክስ ይሰማሻል ወይ? ጀረስ አድርጊ። ዲዋን ላይ ጀረስ አድርጊ። የት ዲ1 ነው የምትይው? ቢ1 ቢ1 የባሏ ቤት ነው። ዲ1 ዲ ነው ሙሉ ዲ1 አገኛችሁ? ዲ1 ቢ ኤ ነው እዚህ ጋር ያለው እኮ። ወይኔ የለም ዲ እንዳይሆን ሞኒት እንዳይሆን ሴቶቹ ለምን አይወጡ? ለመቼ ቦታቸው ሊሆኑ ነው? ዘመን ቢ1 ላይ ቢ1 ጀረስ አድርግ። አጠገቡ ያሉ ሴቶች ሄሎ ሰላም አለይኩም اخوي انا ما اعرف المكان فهالمكان بيشترون واحده B1 ما اعرف التاون B1 دي يلم በአካባቢው ነው። በቃ ተሳስታ ነው ልጅቷ። ቢ ነው አንቺ ማጥፋት ያሉት ወደ ውጭ ይውጡ። አረ ልጆቹን ውጡ ባያቸው። ልጆቹ B1 ራሱ ይታል። ዲ1 ራሱ ይታል። ተከቡባት። ዲ የለም። ዲቱ ጋር አለ። ቢት አለ። ቢኮ ላይ ይቻለው ዲ የለማ። እማቴ ዲ1 እማቴ ተረጋግሽ። ምንም አትሆኝም። ከስቷንች ደውይና አይኖርማኑ ደውያለሁ። እማቴ የራሴን ድምፅ ነው እንደምሰማው። አንቺ እርግጠኛ ሁኚ። ቢ1 ነው ዲ1 ኤ ቢ ሲ ዲ ወላ ኤ ቢ ያላ ኮዝናት ነው ማለት ጠፋች። ኮዝናት በዛ ጋር ሴትዮዋን ማን ነው? ስሟን ተናገራ። የሴትዮዋን ስም ሽንት ቤቱን እየሰበሩ ነው። ሁለተኛ ላይ ጠራሽው። ቢ1 አዳምጪ። አንቺ አዳምጪኛ። ኤ ቢ ነው ቢ1 ዲ ነው። እናንተ ያላችሁ ሄዳለ ብላለች እኮ ምልክት ማሚ። ዲ የለም ነው። በቃ ማሚ ቢ ላይ ግቢ። አንዴ ልለፍ እሙዬ፣ አንዴ ልለፍ እማቲ ያ አላ የለችም እኮ ያማስወረድ ነው። እቺ መስሪዋን እንደዚህ በር በላይ አግኝተናቸዋል። በቃ እሺ። ከማ ደግሞ በመስሪዎች ናቸው። መስሪ ማለት ግብጽ ነው። ኤሚኬ ግብጽ ነው። በገዛውላችን ጋይስ ዝም በሉ እንጂ እዚህ ጋር ኦንላይን እየተተላለፈ ነው ብለው ሙኒት ላይ ችግር እንዳይፈጥሩባት። እንዴ ምን ሆናችሁ? አይደብራችሁም እንዴ?